ሉምባ ዛሬ በጠዋት ተነስቶ እየተንጠራራ ሰውነቱን እያፍታታ ነው። ሉምባ በበረንዳ ላይ የተቀመጡትን መጫወቻዎች ተመለከተ። እነዚህ ዳክዬዎች ማን ነው በሬ ላይ ያስቀመጣቸው? ይህ ሁሉ መጫወቻ በበረንዳው ላይ አስቀምጦ ሄደው ማን ነው ሲል ግራ እየተጋባ መጫወቻዎቹን ሲነካካ የውጭ በር ተንኳኳ። ሉምባ ሰው በመምጣቱ ደስተኛ ነው። ሰይ እነዚህን መጫወቻዎች የምጠይቀው ሰው አገኘሁ አለ። ሉምባ ልጆቹ ወደሱ ጋር በመምጣታቸው ደስ እንዳለው ነገራቸው። ይገርማችኋል፣ ይህን መጫወቻ ማን አስቀምጦት እንደሄደ አላውቅም። በሉ እስቲ እንዴት መጫወት እንዳለብኝ ያሳዩኝ አለ ሉምባ። ካርድ ነው። የምን ካርድ ነው? እስቲ አስረዱኝ፣ አልገባኝም አለ ሉምባ። ልጆቹም ይሄ ስለ ቀለማት የምንማርበት ካርድ ነው አሉት። በካርዱ ላይ ያሉትን ቀለማት በትክክል አንድ አይነት አድርገህ መደርደር አለብህ። ተመሳሳይ ቀለማትን መደርደር ጀመሩ። አረንጓዴ፣ ቢጫ፣ ብርቱካናማ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ብርቱካናማ። ቀዩን ከላይ ያስቀመጡት፣ ከዛም ሰማያዊውን፣ ከዛ አረንጓዴውን፣ ቀጥሎም ብርቱካናማ ቀለም አስቀመጡ። ካርዱ ላይ ያሉትና የሰሩት አንድ አይነት እንደሆነ አዩ። ሉምባ አየህ፣ ይሄ ስለ ቀለማት ያስተምረናል። ሉምባ ቀጥሎ የተቀመጡትን መጫወቻዎች ኑ ላሳያችሁ፣ እስቲ እነሱስ ለምን ይጠቅማሉ አስረዱኝ አላቸው። አየህ ሉምባ፣ ከካርዱ ጋር ተመሳሳይ የሆኑ ቀለማትን መርጠ ማስቀመጥ አለብህ። ለምሳሌ ቀዩን ከቀዩ፣ አረንጓዴውን ከአረንጓዴ እያመሳሰሉ አስተማሩት። ሉምባም እንዲሰራ ካርድ ሰጡት። ሉምባ ጨዋታው ገብቶታል። እየተጫወተ እየተማረ ነው ስለ ቀለማት። ቀለሙን በማመሳሰል እየተጫወተ ነው። እኔ ደግሞ ይህን ዛፍ እሰራዋለሁ አለ ሉምባ። ቆንጆ ዛፍ፣ አረንጓዴ ዛፍ አለ ሉምባ። ሉምባ ጥያቄ መጠየቅ ጀመረ። ይሄ ምን ቀለም ነው? ይሄስ ምን ቀለም ነው? አዎ ቀይ። እውነት ነው፣ እውነት ነው። ይሄስ?
ወይ ጉድ! ጆንያ ደግሞ ምንድነው ዛሬ ቤቴ ተቀምጠው ሄዱ መጫወቻዎች እኮ ግራ አጋቡኝ አለ ሉምባ። ቀለም ጨዋታ ነው። እንዴት እንደሆነ እናሳይካለን። አይ ሉምባ፣ ይሄ እኮ የቀለማት ማስተማሪያ መጫወቻ ነው አሉ። ቀለማቱን እያመሳሰሉ ማስገባት ጀመሩ። ቀዩን ከቀዩ፣ አረንጓዴውን ከአረንጓዴ፣ ቢጫውን ከቢጫ እያመሳሰሉ መጫወት ጀመሩ። ቀለማቱን እያመሳሰሉ አስገብተው ጨረሱ። የሚቀጥለውን ጨዋታ መጫወት ጀመሩ። ይሄ የቀለማት ዳክዬዎች መሰብሰብ ነው። ሉምባ፣ አንተ ቀለም ጥራ፣ እኛ ከውሃ ውስጥ ዳክዬዎቹን እያጠመድን እናወጣለን አሉት። ሉምባም ተስማምቶ ቀለማትን መጥራት ጀመረ። እነሱም የተጠሩትን ቀለማት አጥምደው ከውሃ ውስጥ ያወጣሉ። ቢጫ አለ ሉምባ። አረንጓዴ አለ ሉምባ። ቀይ እንደገና አረንጓዴ እንደገና ቢጫ ሉምባ እነዚህ ሁሉ መጫወቻዎች ስለ ቀለማት ብዙ አስተማሩኝ። የቀረኝ አንድ መጫወቻ አለ። ኑ እስቲ ይሄስ ምን ይጠቅማል አላቸው። ይኸውልህ ሉምባ፣ አሁን ይሄ ለምን መሰለ የሚጠቅመው? እኛ ቀለማትን ስንጠራ አንተ የተጠራውን ቀለም በዚህ በመዶሻ ትመተዋለህ አሉት። እየተጫወትን ስለ ቀለማት እንማራለን አሉት ሉምባን። ሉምባ ስለ ቀለም አወቀ። እነ ኤስሮም መጥተው ስለ ቀለማት ስላስተማሩት እጅግ ደስ አለ። በሉ አሁን የማነበው መጽሐፍ አለ፣ እሱን ላንብብ፣ እናንተም ተጫወቱ ብሏቸው ወደ ውስጥ ገባ።